ከተማሩ በኋላ ወደ ሐይቅ እስጢፋኖስ መጥተው ሐይቅ እስጢፋኖስ ገዳምን መስርተው ለ52 ዓመት ያክል እንቅልፍ ሳይተኙ ከ24000 በላይ ቅዱሳን የወለዱ ሲሆን ከእነዚህ መካከል አቡነ ተክለ ሃይማኖትን 10 ዓመት አስተምረው አመንኩሰው ባርከው ወደ ሕዝብ እንዲያገለግሉ ያደረጉ ታላቅ አባት ናቸው። ከዛ በተጨማሪ ደግሞ የዳጋ እስጢፋኖስ ሞታ አምላክን አስተምረዋል። አፄ ይኩኖ አምላክን አስተምረው አሳድገው አጎልምሰው አንግሰውታል፣ ቀብተውታል። የሰለሞን ስርወ መንግስትን የመለሱ ታላቅ አባታቸው አቡነ ኢየሱስ ሞዐ ናቸው። እንግዲህ አቡነ ኢየሱስ ሞዐ ከሐይቅ እስጢፋኖስ በተጨማሪ በዚህ በጎንደር ባዘዞ መብራት ኃይል ጀርባ አካባቢ ቀበሌ 20 ከሚገኘው ቤተክርስቲያናቸው ተሰርቶ ዛሬ ጥር 26 ህዝበ ክርስቲያን ታቦተ ሕጋቸው ወጥቶ የጎንደር የመላው የመላው የአዘዞ ህዝብ የመላው በዙሪያው የወረዳ አካባቢ ነዋሪዎች ታቦተ ሕጉን እያከበሩ አቡነ ኢየሱስ ሞዐ ረድኤተ በረከት እየተቀበሉ ይገኛሉ። አቡነ ኢየሱስ ሞዐ ብዙ ቃል ኪዳን የተሰጣቸው ታላቅ አባት ናቸው። ከዚህ መካከል እስከ 7 ስምህን የጠራ ዝክርህን የዘከረ እስከ 7 ትውልድ ድረስ ምሕረት ቃል ኪዳን የተሰጣቸው ታላቅ አባት ናቸው። የጉበት በሽታ ያለባችሁ፣ የካንሰር በሽታ ያለባችሁ፣ ደም ግፊት ያለባችሁ፣ ስኳር ያለባችሁ፣ ውስጣችሁ የተጨነቃችሁ የመጣችሁ ሰዎች ያገኙ ስለሆነ መፍትሄ እንድታገኙ እዚህ አዘዞ ከሚገኘው ለቤተ ክርስቲያን መጣችሁ ጸሎት እንድታደርጉ ስለት እንድትሳሉ መልእክታችንን እናስተላልፋለን። በዚሁ አጋጣሚ ወላዲ ኃይላት ትሩፋት አቡነ ኢየሱስ ሞዐ አዘዞ ላይ የተሰራው ቤተ ክርስቲያን 10,000 ካሬ አንድ ግለሰብ በ6 ሚሊዮን 2016 ዓ.ም መጋቢት 17 ተገዝቶ